በምሕረትከ ተዘከረና እንበለ ምሕረትከሰ አልቦ ዘይድህን ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎተ በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ በእንተ ማርያም ምልዕተ ጸጋ ይእዜኒ ወዘልፈኒ ወለዓለመ ዓለም። እግዚአብሔር ሰዎች ወደደና ተቀበለን በእግዚአብሔር ስም ሰላምታ ሰላም ናችኋለሁ። እንደምን ዋላችሁ? እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ። የዐቢይ ጾም ዛሬ 3ኛ ሳምንት ላይ ደርሰናል። የመጀመሪያውን ዘወረደ፣ ሁለተኛውን ቅድስት ብለን ዛሬ ደግሞ ምኩራብ ከሚለው ደርሰናል። በዚህ ሳምንት የሚታሰበውና በዚህ ሳምንት ቤተክርስቲያናችን የምታዘክረው ሳምንት ምኩራብ ማለት ምን ማለት ነው የሚለውን ስለ ምኩራብ ቅዱስ መጽሐፍ የሚነግረንን ክፍል እናነባለን ማለት ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ጀምሮ ያለውን እንመለከታለን። እንደ እግዚአብሔር ፈቃድ ወረከበ በምኩራብ ለይሰይጡ ይሰየጡ አለምተ ወአባጋው አርጋው ወመወልጣነ እንዘ ይነብሩ። በመቅደስ ላምበግ ርግብ የሚሸጡትን ተቀምጠው ማለት ገበያ አድርገው አገኘ። ይህን ከማለቱ በፊት ወደ ኋላ ስንመለከት ጌታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ገብቶ በወጣ በ3ኛው ቀን ወደ ሰርግ ቤት ሄደ። ከሰርግ ቤቱ ወደ ቅፍርናሆም ወረደ ብሎ ይነግረናል። በቅፍርናሆም አልፎ ወደ እዚህ ምኩራብ የአይሁድ ፋሲካ የሚያደርጉበት በዓል ሲደርስ ገባ ብሎ ይነግረናል። በመቅደስ ላምበግ ርግብ የሚሸጡትን ተቀምጠው ማለት ገበያ አድርገው አገኘ። ወገብረ መቅሰፍተ ጠብጣቤ ዘሀብል ዘሐጺን የብረት መግረፊያ አለና ከዚያ ለይቶ የገመድ ዘሀብል ብሎ የገመድ መግረፊያን አበጀ። ማሰሪያን አብጅቶ እርሱ አላበጀውም። ያንን ማሰሪያም ሐዋርያት አብጅተው ሰጥተውታል። የጭፍራውንም ለአለቃው ሰጥቶ መናገር ነው። ወታደሩ ባጠፋው አለቃው ባጠፋው በወታደሩ ድርጊት ንጉሱ እንዲወቀስ፣ በንጉሱ ድርጊት ወታደሩ እንዲመሰገን የሐዋርያትን ለጌታ ሰጥቶ ጅራፍ አበጀ ብሎ ገለጸልን። ወከመዝ ገብረ ሙሴ በዚኦሜር ወበአክሲኖዶስ ብሎ እንዲገልጸው ወሰደደ ኩሎ ምኩራበ አባጋኒ ወለህምተኒ ላሙን በጉን ሁሉ ከምኩራብ አስወጣ ማለት ገበያውን ፈታ። ወዘረወ ወርቆሙ ለመወልጣን የለዋጮችን ገንዘባቸውን በተነባቸው። የሰው ገንዘብ አታበላሹ ይል የለም ቢሉ ለሰውነታቸው ቤዛ ሆኗቸው እንዲያልፍ ገንዘቡ ለሰውነታቸው ቤዛ እንዲሆን ይህንን አደረገ። አንድም በተአምራት ገንዘባቸውን ለይቶ ይሰጣቸዋል። አንድም ደግሞ ከዛፍ ላይ እንደሰፈረ ንብ በቃቸው ላይ አግኝተውታል። ወገፍታ ማዕዳት የሆኑ ድርድራቸውን ሰፈራቸውን አፈረሰ። ወመናብርት የሆኑ ለደ ይሰይጡ ርግበ ገንበለ ርግብ የሚሸጡትንም ወንበራቸውን ገለበጠባቸው። ቋንጤ ወንበር ላይ ተቀምጠው ከዚያ ላይ ሆነው ርግባቸውን ይሸጡ ነበርና የከተማ ቅሬ በወንበር ላይ ዶሮ እንድትሸጥ ወይ ቤሮሙ ለለ ይሰይጡ ርግበ አታስሩ አውጾ ዘንተምዜ አንሱ አላቸው። ርግቦች በትር አይችሉምና ራሳቸውን አዘዛቸው። ወይ ትርሱ ቤታ ወይ ቤተ ምስያት በአባቴ ቤት ገበያ አታድርጉ። ወተዘከሩ አርዳይሁ ከመ ጽሑፉ ዘይብል ቅናተ ቤትከ በላአኒ ደቀ መዛሙርቱም የቤት ቅናት አቃጠለኝ የሚል ጽሑፍ እንዳለ አሰቡ።
ወአውስእዎ አይሁድ መለሱ ወይቤልዎ ምንተ ትእምርተ ታርኢ ዘዘንተ ትገብር ይህን የምትሰራ ምን ምልክት ታሳያለህ? ማለት ከምድራውያን ነገስታት ከሌዋውያን ካህናት ወገን ያይደለህ ገበያ መፍታት ማን አሰናብቶህ ነው? ማን ስልጣን ተሰጥቶህ ነው? አሉት። ወአውሳ ጊዜ ኢየሱስ ጌታም መለሰላቸው ወይቤሎሙ ንስትዎ ለዝንቱ ቤተ መቅደስ ይህን ቤተ መቅደስ አፍርሱት ወሰሉስ ዕለት አነጽኦ በሶስተኛው ቀን አንጸዋለሁ። ወይቤልዎ አይሁድ በ46 ዓመት ታንጸ ዝንቱ ቤተ መቅደስ ይህ ቤተ መቅደስ በ46 ዓመት ተሰርቶ ነበረ። ወአንተሰ በሰሉስ መዋዕል ታነጽኦ አንተስ በጎ በሶስተኛ ቀን አንጸዋለሁ አልክ። ምን ይዘው እንዲህ ብለው ተናገሩ ቢሉ ትሩፋን በባቢሎን ሳሉ ይህ ሁሉ መከራ በአባቶቻችን የተደረገባቸው ቤተ መቅደስን ባያሰሩ እንጂ ነው። እኛ ሚጠት የተደረገልን እንደሆነ ቤት ሳንሰራ ዘን ሳንዘራ ቤተ መቅደስን እንሰራለን ብለው ስለተሳሉ ኋላ ሚጠቱ ተደረገላቸው። ዘር ሲዘሩ ቤት ሲሰሩ 2 ዓመት ኑረዋል። በሶስተኛው ጀምረው በ46 ዓመት ሰርተው ፈጽመውታል ይህንኑ ቤተ መቅደስ። ይህም በዘሩባቤል መንግስት ይታወቃል። የዘሩባቤል መላ ዘመነ መንግስቱ 49 ነው። ሳይታነጹ ቤተ መቅደሱ ሳይታነጹ 2 ዓመት ከታነጸ በኋላ 41 ዓመት ኑሮ አርፏል። አንድም መስራት በጀመሩ በ6ኛው ዓመት አጀም ኮንታ መተው አግቡን እናሳራችሁ አሏቸው። ኦሪታቸው ይባ ሞዓባዊ ወአሞናዊ የሞዓብና የአሞን ወገን ከኛ አይቀላቀል ከኛ ወገን አይጨመር ብላ ታዛለችና ኦሪት አይሆንም አሏቸው። ጽር ከአርጤክስስ ዘንድ ሂደው ነገር ሰርቶባቸው ያችን ሀገር አላዊተ ነገስት ናት ብለው ለታምጽ ግንብ ልታምጽ ግንብ ትሰራለች። አስተውሉ። አላዊት ሀገር ናት፣ ልታምጽ ግንብ ትሰራለች አሉት። አትስሩ ብሎ አዋጅ ነገረባቸው። በዚያን ጊዜ ተጀምሮ ቀረ። አትስሩ ሲላቸው ንጉሱ አብይ አርጤክስስ ሙቶ ካለ አርጤክስስ ትልቁ ሙቶ ትንሹ ሁለተኛው አርጤክስስ ነገሰ። በእናቱ አይሁዳዊ ነው። የአርጤክስስ ልጅ ነበረና ከዕቃ ቤት ገብቶ ታሪክ ሲመለከት የቤተ መቅደስን ስርዓት ሞዓብ አሞን መገበራቸውን አገኘ። ዛሬ እንደምን ሆነዋል ብሎ ጠየቀ። መስራት ጀምረው ነበረ፣ አዋጅ ተነግሮባቸው ተጀምሮ ቀርቷል ብለው ነገሩት። ይስሩ ሞዓብ አሞንም እንደ ጥንቱ ይገብሩላቸው ብሎ አዋጅ ነገረላቸው። ሁለተኛው አርጤክስስ 30 ዘመን ሰርተው ጨርሰዋል። 10ሩን ያመጣው ሄሮድስ ወልደ አንዶፌር በእናቱ አይሁዳዊ በአባቱ አረማዊ ነው። ለገቢረ በዓል ወጥቶ ሳለ 36 ዓመት የሰሩትን አይቶ በአባቶቻችን ዘመን የተሰራው ደግ ነበረ ይሉናል አላማረምሳ ብሎ ጠየቃቸው። አባቶቻችንማ ሞዓብ አሞን እየገበሩላቸው በተላ በደስታ ሆነው ነው የሰሩት። እኛማ በግራ እጃችን ጋሻ ጦር በቀኝ እጃችን ጭቃ ድንጋይ እያቀበልን ነው የሰራ ነው አሉት። አፍርሼ ልስራላችሁ አላቸው። በእናቱ አይሁዳዊ ቢሆን በአባቱ አረማዊ ነው፣ አፍርሶ ቢተውብንሳ ብለው ጠርጥረውት ዝም አሉ። እሱም አውቆባቸው ጠርጥረውኝ እንጂ ነው ብሎ 8 ዓመት አዘጋጅቶ በ2 ዓመት አዘጋጅቶ የነበረውን እንጨት ድንጋዩን ሰብስቦ በ8 ዓመት ሰርቶ በ2 ዓመት ሰርቶ አስረክቦ ሰጥቷቸዋል። እነሱ ማለት ነው። እነሱ 36 ዓመት ከለፉ በኋላ እንደገና በ10 ዓመት ሄሮድስ ወልደ አንዶፌር ያንን አሳምሮ መልሶ ሰርቶላቸዋል። ወውቱ ሰበንተ ቤተ ስጋው ይቤሎሙ ስለ ስጋው መቅደስ ማለት እሱ ግን ማህደር ስለሚባል ሰውነቱ
እንዲህ ብሎ ነገራቸው። እሱም ቤተ መቅደስ አፍርሱት በ3ኛው ቀን አስነሳዋለሁ ብሎ የተናገረ ጌታ እነሱ የቤተ መቅደሱን ነገር ነው የሚያስቡት። እሱ ግን እየነገራቸው የነበረው ትገሉኛላችሁ እኔም በ3ኛው ቀን እነሳለሁ አርቆ ተናግሮ ራሱን ነው ቤተ መቅደስ ብሎ የገለጸው። በ3ኛው ቀን አስነሳለሁ ያለው 3 መዓልት 3 ሌሊት በከርሰ መቃብር አድሬ እነሳለሁ ሲላቸው ነበረ። ወአመ ተንሥአ እምነ ምውታን ተዘከሩ አርዳዩ ከመ በእንተ ዝእይቤ ከሙታን ተለይቶ ከተነሳ በኋላ ደቀ መዛሙርቱ እንዲህ አላቸው፣ ማኅደር ስለሚባል ሰውነቱ እንደሆነ አወቁ። ወሶበ ተንሥአ እምነ ምውታን ሶቢሃ ከሰተ ሎሙ አእመሩ ወለበው ወኮኑ ከመ ሰብእ። ያን የነገራቸውን ከሙታን ከተለይቶ ከተነሳ በኋላ አወቁ ተረዱ ብሎ ይገልጽልናል። እንደ ተደመጸ ብራና አእምሯቸውን አስፍቶ ንጹሕ ልቡናን ሰጥቷቸው ነበርና ወአምኑ በቃለ መጻሕፍት በመጻሕፍት ቃል አመኑ። ወተንሥአ እግዚአብሔር ከመ ዘንቃ እምነዋም ይትነሣ እግዚአብሔር ወይዘረው ጸሩ። እግዚአብሔር ይነሳል፣ ጥላቶቹ ይበተናሉ። እግዚአብሔር እንቅልፍ እንደሚነቃ ተነሳ እያሉ የመዝሙረኛው ዳዊትን ትንቢት የነቢያትን ትንቢት አስታወሱ። ወበቃለ እግዚእ ኢየሱስ ይዘይቤሎሙ ጌታችን ኢየሱስ በተናገረው ነገር ንስትዎ ለዝንቱ ቤተ መቅደስ ባለው አመኑ። አንድም ወቀርበ በዓለ ፋሲካሆሙ ለአይሁድ ብሎ ይመልስና አይሁድ የተባሉ ምእመናን ናቸው። አስተውሉ ይህን ምስጢሩን። እስካሁን የመጣው እንዳለ ገጸ ንባቡ ሲሆን አሁን የሚነግረን ደግሞ ያንኛውን ነው። ጽንሰ ሐሳቡን በውስጡ ያለውን ሐሳብ አይሁድ የተባሉ ምእመናን ናቸው። ጌታ ከሕይወት ወደ ሞት የሚሄድበት ምእመናን ወደ ሕይወት የሚሄዱበት ዘመን በደረሰ ጊዜ አርገ እግዚእ ኢየሱስ ጌታ ተሰቀለ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም ማለት ሀገረ ሰላምም የተባለ መስቀል ነው። ሀገረ ሰላም ተብሎ የተገለጸው መስቀሉ ነው። ወረከበ በምኩራብ መስዋዕተ ኦሪትን ሲሰዋ አገኘ። ገበያተኞች የተባሉ መስዋዕተ ኦሪት የሚሰዉ ናቸው። ወመወልጣነ በኦሪት ስርዓት የሚለውጡትን ወገብረ መቅሰፍተ ጥብጣቤ ስልጣነ ክህነትን ገንዘብ አደረገ። ጥብጣቤ ያቺ አለንጋ የተባለች መግረፌ የተባለች ስልጣነ ክህነት ናት። ወሰደደ ኩሎ መስዋዕተ ኦሪትን አሳለፈ። ወዘረወ ወርቆሙ በኦሪት ስርዓት ጸንተው ስርዓት የሚለዋወጡትን ሕጋቸውን አሳለፈባቸው። ወገፍታ ማዕዳቲሆሙ በልዕልናቸው ከልዕልናቸው አዋረዳቸው፣ ከሹመታቸው ሻራቸው። ወይቤሎሙ ለእለ ይሰይጡ ርግበ መስዋዕተ ኦሪት የሚሰዉትን መስዋዕተ ኦሪት አትሰዉ አላቸው። ወይትረስዩ ቤተ አቡየ ቤተ ምስያጥ የአባቴ ቤት መስዋዕተ ኦሪት አትሰዉ። ወተዘከሩ አርዳይሁ ከመ ጽሑፍ በቤት የቅናት የቀናሁት ቅናት እንደ እሳት አቃጠለኝ የሚል ጽሑፍ እንዳለ ደቀ መዛሙርቱ አወቁ። ወአውስኡ አይሁድ አቡየ አባቴ የምትል ምን ምልክት አለህ አሉት። ወአውሳ እግዚእ ኢየሱስ ወይቤሎሙ ይህንንስ ብላችሁ ግደሉኝ አላቸው። እርሱስ አያዛቸውም እንዳይተውት ያውቃልና። እርሱ ግደሉኝ ማለቱ እንዳይተውት ያውቃልና የነሱን ልብ የነሱን ሐሳብ ሲገልጽባቸው ነው እንጂ እርሱ ግደሉ ብሎ ያዛቸውም ራሳቸው ሊገድሉት እንዳሰቡ ያውቃል እንጂ። ወበሰሉስ ዕለት አነሳው በ3ኛው ቀን አስነሳዋለሁ እፈጽመዋለሁ። በ40 ወሰደስቱ ዓመት ታንጸ ዝንቱ ቤተ መቅደስ አንተሰ በሰሉስ ዕለት ስጋዌ በ46ቱ ብሉያት ተነግሮ ነበረ። 46 ዘመን የተባለችው 46ቱ ብሉያት ናቸው። አስተውሉ። 46 ዘመን የተባለው 46ቱ የብሉይ ኪዳን መጻሕፍት ናቸው። በዚያ ስጋዌ ተነግሮ ነበር። ወአንተሰ በሰሉስ ዕለት ታንጾ አንተስ በጎ በ3ኛው ቀን አስነሳዋለሁ ፈጽመዋለሁ አልክ። ወውቱሰ ይቤ እርሱም ማኅደር ስለሚባል ስለ ሰውነቱ ነው እንዲህ ያላቸው።
ወአመተንሳ ምነ ምውታን ተዘከሩ አርዳዩ እንዲህ ያላቸው ማህደር ስለሚባል ሰውነቱ እንደሆነ ከተነሳ በኋላ አወቁ። ወአምኑ በቃለ መጻሕፍት ቅናተ ቤትከ በልዐኒ ባለው አመኑ። ወቃለ እግዚእ ኢየሱስ እንዲህ ሲል አቡየ ያለውም ብታደርገው ይሆናል ብሎ ጌታ ኢየሱስ ክርስቶስ የተናገረውን አስተው አስታወሱ ለበው ልብ ብለው ያን የተናገረ ስለ ቤተ የተባለ ስጋው ስለ ቤት የተባለ ቤተ መቅደስ የተባለ የእርሱ ስጋ አስነሳዋለሁ ያለ 3 ቀን አንጸዋለሁ ያለ ከበትንሣኤ ሙታን ገልጸዋለሁ አፍርሱት ማለቱ ትሰቅሉኛላችሁ ትገሉኛላችሁ ያለው እንደሆነ በዚህ አስታወሱ ይለናል። እንግዲህ ከዚህ ወንጌል ክፍል የምንማረው በዚህ ሳምንት የምናስበው በቤተ መቅደስ ውስጥ እግዚአብሔር ይገለገልበታል እንጂ ስጋዊ ግብር እንደማይፈጸምበት በቤተ መቅደስ በተባለ ሰውነታችን ነው። ሌላኛው ቤተ መቅደስ የተባለ ሰውነታችን ነው። ምስያጥ የተባለ ፍቅረ ዓለም ነው። በዚህ ዓለም ያለው ውጣ ውረዱ ነው። ሐሳቡ ነው። የዝሙቱ ሐሳብ፣ የፍቅረ ነዋዩ ሐሳብ፣ የትዕቢቱ ሐሳብ፣ የስስቱ ሐሳብ፣ የቂሙ ሐሳብ ይሄ በውስጣችን የሚመላለሰው ክፉ ነገር ሁሉ ያን ገበያ አታድርጉት ያለው የክፉ ሕዋሳችሁን የክፉ መሳሪያ የክፉ መተግበሪያ አታድርጉት ብሎ ይገልጸዋል። ያ ሰውነታችን ነው። ቤተ መቅደስ ታነጹ ቤቶ ለመንፈስ ቅዱስ ወቅዱስ ጳውሎስ እንዲገልጸው አብዛኞቻችን ሰውነት ዛሬ ገበያ ሆኗል። ምን እንደምናደርግ አናውቀውም። ማን እንደሚመለክበት ማን እንደሚመሰገንበት ረስተነዋል። አይናችን ቅዱሳት መጻሕፍትን ማንበቢያ ሲሆን የዝሙት ፊልም ማያ፣ የተንኮል ማያ፣ የክፋት ማያ፣ ጆሮአችን በጎ ነገር መስሚያ ሲሆን የውሸት፣ የሐሰት፣ የሐሜት፣ የክፋት፣ የተንኮል መስሚያ፣ እግራችን ወደ እግዚአብሔር መንበርከክ መስገድ፣ እግዚአብሔርን ማገልገል፣ ወደ እግዚአብሔር መመላለስ ሲገባው ወደ ልዩ ልዩ የኃጢአት ቦታ መመላለሻ፣ እጃችን መስጠት፣ መመጽወት፣ መውደቅ፣ መነሳት፣ መስገድ ሲገባው ለጥፋት፣ ለኃጢአት፣ ለርኩሰት፣ ሰውን ለማስቀየምና ሰውን ለመበደል፣ ለስርቆት የሚታዘዙ ሆኗልና የአባቴን ቤት ገበያ አታድርጉት፣ መሸጫ መለወጫ አታድርጉት ብሎ የተናገረው ሰውነታችሁን አታርክሱት ነው። በጅራፍ እየገረፈ አወጣ ብሎ የሚገልጽልን መቀሰፍ ነው፣ መቅሰፍት ነው። ወገብረ መቅሰፍተ ጥብጣቤ ዘሀብል ነው። በኃጢአት በፍርድ ሁላችን እንዳንቀሰፍ ዛሬ ቤተ መቅደስ ሰውነታችንን ልናነጻው በንስሐ በጾም ልንገነባው ወደ እግዚአብሔር ልናቀርበው ግድ ነው። አስተውሉ። የእግዚአብሔር ቤተ መቅደስ ሁላችን ራሳችን እናንተ የእግዚአብሔር ቤተ መቅደስ ናችሁ ንበሩ በየዋነ ይሄዱ ምስሌክሙ እኔ በእናንተ እኖራለሁ እናንተም በእኔ ኑሩ ብሎ ደጋግሞ ገልጾታል። የእርሱ ማደሪያ እንድንሆን ብዙ ጊዜ ነግሮናል። እኛ ቅርንጫፍ እሱ ሐረገ ወይን ግንድ እኛ የእርሱ ማደሪያዎች እንድንሆን እኛም በእሱ እንድናድር እርሱ በእኛ ህልው ሆኖ በጸጋ ተዋህዶ እንዲኖር እኛም በእሱ በጸጋ ተዋህደን ህልው ሆነን እንድንኖር እግዚአብሔር ሁል ጊዜ ኑ እያለ ይጠራናል። ያንን ትተን ግን በርኩሰት በኃጢአት ሰውነታችንን ስናሳድፍ እናንተ አባቴን ቤት የገበያ መሸቀጫ ያደረጋችሁት ብሎ ይገልጸናል፣ ይገስጸናል። ሁለተኛው ቤተ መቅደሱ የምትመለክባት ቅድስት ቤተ ክርስቲያን ናት። ያው በኦሪት የቤተ መቅደስን ስራ የሚሰራው የቤተ ክርስቲያንን ስራ የሚሰራው ምኩራብ ነው የሚባለው። አምልኮት የሚያመልኩበት፣ መስዋዕት የሚሰውበት፣ ጸሎት የሚጸልዩበት፣ ትምህርት የሚማሩበት። ዛሬ መስዋዕት የሚሰዋባት፣ አምልኮት የሚፈጸምባት፣ ጸሎት የሚጸለይባት፣ ስግደት የሚሰገድባት፣ አገልግሎት እንዳለ ቅዱሳት መጻሕፍትን የምንሰማባትና ከእግዚአብሔር ጋር የምንገናኝባት ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያንን የገበያ መሸቀጫ አታድርጓት። ይሄ አሁን ላይ እግዚአብሔር ሁል ጊዜ በአይሁድ ግብርኛ ተገልጸን እርሱ ደግሞ ያን ጊዜያችን በዚህ ችለት ያደረጋትን ስራ ሁል ጊዜ ሲነግረን ነው የሚኖረው። ቤተ መቅደሱ ዛሬ እያንዳንዳችን ሰውነታችን በኃጢአት ቤተ መቅደሱን ደግሞ ለኃጢአት ማስፈጸሚያ የገበያ ማዕከል ብዙ ስህተቶች አሉ፣ ብዙ ነውሮች አሉ። ቤተ ክርስቲያን የማትፈልጋቸው የማትፈቅዳቸው ሰው ለገንዘብ ብቻ ተገዝቶ የቤተ ክርስቲያንን አገልግሎት ዘንግቶ ቤተ ክርስቲያን መሸጫ መለወጫ መነገጃ ቤተ ክርስቲያንን የትርፍ ማገኛ የመንፈሳዊ በረከት ሳይሆን የስጋዊ ሀብት ማካበቻ ለማድረግ የሚታትሩባት
ብዙዎች በቤተ ክርስቲያን ስም አጠመቅን እያሉ ሰበክን እያሉ የገቢ ማሰባሰቢያ የስጋዊ ኢኮኖሚ መለወጫ አድርገው በቃሉ የሚነግዱ በቤተ መቅደሱ ራሳቸውን አሳድፈው ሌላዎቹን እያቆሸሹና የእግዚአብሔርን ቤተ መቅደስ የስጋ ገበያ ማዕከል አድርገው የሚኖሩ ብዙዎች ናቸው በዚህ ዘመን። እያንዳንዳችን ልንጠነቀቅ ይገባል። ሻጭም ገዥም አንድ ነው። ሻጭም ገዥም አንድ ነው። ሻጩም ገዥ ካለ ዘንድ ነው የሚያቀርበው። ገዥም ገዥ ካለ ዘንድ ገዥም ሻጭ ካለ ዘንድ ነው የሚቀርበው። ስለዚህ እናንተ ባትሸጡ ላለመግዛት ተጠንቀቁ። መንፈሳዊ በረከት በገንዘብ አይሸጥም አይሸቀጥም። የእግዚአብሔር አገልግሎት በገንዘብ አይታመንም። አስራት በኩራት ማውጣት የሚገባ ስርዓት የተቀመጠልን ነው። ከዚያ የምእመናን ድርሻቸው አስራት በኩራት ማውጣት፣ እግዚአብሔርን ማገልገል፣ መጾም፣ መጸለይ፣ መስገድ፣ ንስሐ መግባት የሚጠበቅባቸው ለተቸገረ ሁሉ ገንዘባቸውን ማድረግ እንጂ በአንድ በኩል ለማትረፍ በአንድ በኩል ማፍሰስ፣ በአንድ በኩል ለማግኘት በአንድ በኩል ማጣት፣ የተለያዩ በገንዘብ ጥቅማ ጥቅም ስጋዊ ጥቅም ለማግኘት በቤተ ክርስቲያን ስር መሰግሰግ መግባት ያ ከነዚህ በጅራፍ እየገረፈ ካስወጣቸው ከአይሁድ ግብር ያላነሰ እግዚአብሔርን የሚያሳዝን አስጸያፊ ስራ ነው። በዚህ ዕለት የምናስበው አሁን በጣም ከምንም በላይ ቤተ ክርስቲያን በትልቁ የምትፈተነው በጉቦ በሙስና በቤተ መቅደስ ውስጥ በሚደረግ ህገወጥ የሆነ የቤተ ክርስቲያን አሰራር መንገድ ገንዘብ ማካበት መሰብሰብ በገንዘብ ሰብስቦ አካብቶ የስጋ ህይወትን ለመለወጥ የሚመናን ሞት የሚመናን ጥፋት የሚያሳዝን አሁን አገራችን ላይ የሚሆነውን ታውቃላችሁ። በቅርቡ ራሱ የተደረገውን በዓለም ላይ የሚዘገንን ሁኔታ ያለፈው ጉባኤ ያደረግንበት አሁንም ተደግሟል። ባለፈው ጊዜ በዚህ ጉዳይ ጉባኤ አድርገን ተነጋግረን ነበር። አሁንም ትናንትናም ተደግሟል ያ ታሪክ። ሁልጊዜም እንደዚህ መከራ እየደረሰ የሰው ልጆች በሜዳ እየወደቁ እየታረዱ ግን የተወሰኑ ሰዎች የተወሰኑ አባቶች አይጠፉም። አብዛኛው ደግሞ ያን ሁሉ ትኩረቱን ከገንዘብ ላይ አድርጎ እግዚአብሔርን ረስቶ አምልኮቱን ዘንግቶ እለት እለት ለገንዘብ ፍቅር ልቡን ሰጥቶ የእግዚአብሔርን አገልግሎትና የእግዚአብሔርን ሀልዎት ዘንግቶ ብዙዎቹ እያለቀሱ እየተጨነቁ ህይወታቸው ሲኦል ሆናባቸው በመከራ ውስጥ ተጠምደውና ተጨንቀው እየኖሩ ነው። የእግዚአብሔር ቤተ መቅደስ የተባለ ሰውነታችንን ካላነጻ ነው ካልጠበቅ ነው ለሐሰት፣ ለትዕቢት፣ ለዝሙት፣ ለስስት የምናጋብዘው ከሆነ አሰስሎ አውጾ ይመጣል። ያ ጅራፍ ይመጣል። ምንም ባላሰብነው መንገድ ያ መቅሰፍት ይመጣል። ወደኛ በመጣ ጊዜ ይገርፈናል። እያንዳንዳችን በስጋም በነፍስም ይቀጣናል። ይህ አይቀርልን። እግዚአብሔርን ምሕረት አድርግልን፣ ቸርነትን አድርግልን ብለን በንስሐ ካልተመለስ ዓይናችን ለዝሙት፣ እጃችንን ለስርቆት፣ እግራችንን ለአመጻ፣ አንደበታችንን ለሐሰት፣ ጆሮአችንን ለሐሜት የምንጋብዘው ከሆነ አሰስሉ አውጹ ብሎ ጅራፉን ያነሳል። ጅራፉን ባነሳ ሰዓት ጆሮ ይደነቁራል፣ ዓይን ይታወራል፣ አንደበት ዲዳ ይሆናል፣ እግር ይታሰራል፣ እጅ ሽባ ይሆናል፣ ልምሹ ይሆናል። ያን ጊዜ ሁሉም የማይጠቅሙ አይታ ይጮሃል። በገበያ ያሉትን ገለበጠ። የአባቴ ቤት የገበያ መነገጃ አታድርጉት አለ። ሕዋሳታችን የዝሙት መነገጃ፣ ሕዋሳታችንን የውሸት መነገጃ፣ የሐሜት መነገጃ፣ የኃጢአት መነገጃ፣ የአምልኮቱ ማስፈጸሚያ ሲሆን የክፋት ማስፈጸሚያ ሆኖ ሲመለከት አሁንም በምሕረቱ በትዕግስቱ ይታዘበናል፣ ይመለከተናል። አንድ ቀን ግን ጅራፉን ያነሳል። ያ እያንዳንዳችን ተራ ትደርሰናለች። ያቺ ጽዋ ስትመጣ ግን እንዲመቀደድ የለም። አሚሃ ተበማብ ወታሰር ልሳን፣ አንደበት ትታሰራለች። አንደበት ዲዳ ትሆናለች፣ ምላስ ትታሰራለች። ይናገር የነበረ አንደበት፣ ይዋሽ የነበረ አንደበት፣ ይሰርቅ የነበረ አንደበት፣ ይዘሙት የነበረ ሰውነት በእግዚአብሔር ላይ ይታበይና እግዚአብሔርን ይገዳደር የነበረ ሰውነት ያን ጊዜ ግዑዝ በድን አፈር ሆኖ ይቀመጣል። ያን ጊዜ የማይጠቅም ዋይታ ይሆናል። ከዚያ ዋይታ ለመትረፍ ግን ዛሬ መመለስ ነው። እዩዋቸው። ከናንተ በፊት ጥለዋቸው የሄዱትን አስቧቸው። ከናንተ በጉልበት የሚበረቱ፣ ከናንተ በሀብት የሚበለጽጉ፣ ከናንተ በእውቀት የተሻሉ፣ ከናንተ በውበትም የተደነቁ፣ ከናንተ በብዙ ነገሮች እናንተን የሚበልጧችሁ፣ እናንተ ራሳችሁ አምናችሁ የምታደንቋቸው ወገኖቻችን አስቧቸው። ሂደዋል፣ ታስረዋል። ከዚያም በኋላ የሚከተለው ያች በዚህ ዓለም በአሁን ባለንበት
የእግዚአብሔር ቤተ መቅደስ ሕዋሳችንን ለእግዚአብሔር ገብረንና ለእግዚአብሔር አስገዝተን ኑረን ስንገኝ ነው። ገንዘብ ብታተርፉ ብትወጡ ብትወርዱ ብትደክሙ የህልም ጉዞ ነው የሚሆነውና እግዚአብሔር አምላካችን ቤተ መቅደስ የተባለ ሰውነታችንን አሳድፈን በጅራፍ መቅሰፍት ሳይገርፈን በንስሐ ተመልሰን በእርሱ ሕይወትነት እንድንመላለስ ያንዳንዳችን ያችን የጥሪ ሰዓታችን ተዘጋጅተን እንድንጠብቃት ማስተዋልና ጥበቡን ያድለን። እግዚአብሔር ይስጥልኝ። ሁለት ነገሮችን ልትይዙ ይገባቸዋል። አንደኛ በቤተ ክርስቲያን የሚፈጸሙ አስነዋሪ ተግባራት ዛሬ ለዓለም ሁሉ ማሰማት ሲገባ የምእመናን ሞት ያንን ዘንግተን ገንዘብ ብቻ እያሰብን በገንዘብ ተጠምደን ገንዘብ የሚያስፈልጋቸውን የማያስፈልጋቸውንም ሳንለይ በከንቱ በቤተ መቅደሱ ውስጥ ነውርን በጉቦ ሙስና ኃጢአት ርኩሰት እየፈጸምን እያንዳንዳችን ምእመኑ ከካህኑ ጋር ተመሳጥሮ ካህኑ ከምእመኑ ጋር ተመሳጥሮ በቤተ ክርስቲያን ውስጥ የሚነግድ ሁሉ እግዚአብሔር የመቅሰፍት ጅራሙን ሲያነሳ ሁሉም መልስ የሚሰጠው እንደሌለውና ሁሉም ፍርዱን እንደሚቀበል። ሁለተኛው ሕዋሳችን ዛሬ በጾም በጸሎት መቅጣት ለእግዚአብሔር ማስገዛት ሲቻል በዝሙትና በልዩ ልዩ ክፋት መንገድ አስነውረን ብንኖር ኋላ ላይ ቁጣው መቅሰፍቱ በመጣ ጊዜ የማይጠቅም ዋይታ የማይጠቅም ጩኸት እንደሚሆን መረዳት መገንዘብና ይህን ሳምንት የምናስበው እያንዳንዳችን ቤተ መቅደስ ሰውነታችንን ከልዩ ልዩ ኃጢአት ማውጣት ከልዩ ልዩ ነውር ራሳችንን መጠበቅ እግዚአብሔርን ከሚያሳዝኑ ተግባራት ራሳችንን መመለስ ወደ ራሳችን ተመልሰን ራሳችን ጋር ሆነ ቤተ መቅደስ ያንተ ነውና ያንተ እንድታድርበት ያንተ ማደሪያ እንዲሆን አንጻኝ እያልን ራሳችን የምናነጻበት አንጾተ ቤተ መቅደስ ተብሎ የሚገለጸው በሌላ ቋንቋ የራሳችን በንስሐ የምናነጻበት ሳምንት ነው። እግዚአብሔር ራሳችን አንጽተን ለእርሱ ማደሪያ እንድናደርግ ቤተ መቅደስ ሰውነታችንን ለእርሱ ጠብቀን ለእርሱ የተገባ ማደሪያ እንድናደርግለት ቅዱስ ፈቃድ ይሆንልን። ቅድስት ቤተ ክርስቲያንም ካለችበት ፈተናና መከራ እግዚአብሔር በቸርነቱ ያውጣልን። ስብሐት ለእግዚአብሔር። ተዘከረና እንበለ ምሕረት ከሰ አልቦ ዘይድን ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ በእንተ ማርያም ምልዕተ ጸጋ ይእዜሰ